ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። ቻይናና አሜሪካም የሆርሙዝ መተላለፊያ በአስቸኳይ እንዲከፈት መስማማታቸው ተነገረ። የአሜሪካው መሪ ከቻይና አቻቸው ጋር ታሪካዊ የተባለ ውይይት አካሂደዋል። ኢራንና የተባበሩት አረብ ኤምሬትስ ኢትዮጵያ በተገኘችበት በብሪክስ ጉባኤ ለጸብ መጋበዛቸው ተነገረ። ኢራን ቅጥረኛ ስትል ኤምሬትስን ዘልፋለች። በሕገወጥ የገንዘብ ዝውውር የተከሰሱ አፍሪካዊ ባለስልጣን በ75 ዓመት እስር እንዲቀጡ ተወሰነ። በድንጋጤ የት እንደገቡ አልታወቀም። የሩሲያ ድሮን የወደቀባት ጎረቤት ሀገር ጠቅላይ ሚኒስትር ከስልጣን መልቀቃቸው ተነገረ። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። ቻይና ሀገራችንን እንድትነካም ልንፈቅድላት አይገባም አሉ ፕሬዝዳንት ትራምፕ በ2016 የምረጡኝ ዘመቻ ላይ ባሰሙት ንግግር። ቀጠሉና በ2020 ማንም እንደ ቻይና አሜሪካንን የዘረፈ የለም ሲሉ ከሰሱ። ኮሮናን የቻይና ቫይረስ በማለት ከጠሩ በኋላ ለሰራችሁ ሁሉ ምላሽ አስከፍላታለሁ በማለት ዛቱ። ለሁለተኛ ጊዜ ወደ ስልጣን ከመውጣታቸው አስቀድሞ ባለፈው ዓመት ሁለቱም ሀገሮች የታሪፍ ጦርነት ገጥመው አንዳቸው ሌላኛው ላይ የታሪፍ ጭማሪ ልውውጥ አድርገዋል። ዛሬ ደግሞ ቤጂንግ ላይ ተገናኝተው አንድ መሆናቸውን ለዓለም ለማሳየት ሞክረዋል። የቻይናው መሪ ወዳጅና አጋር እንጂ ጠላት ልንሆን አይገባም ሲሉ ፕሬዝዳንት ትራምፕ ታላቅ መሪ በማለት ሺን አሞካሽተዋል። ከዓለም አጠቃላይ ኢኮኖሚ 40 በመቶውን የሚሸፍኑት ቻይናና አሜሪካም ሰፊ የንግድ ልውውጥ ወይም ሽርክና ሲኖራቸው አሜሪካም ስልክና ኮምፒውተርን ጨምሮ የኤሌክትሮኒክስ ዕቃዎች፣ ማሽኖች፣ የጨርቃጨርቅ ውጤቶችና ኬሚካሎች በዋነኛነት ከቻይና ስታስገባ፣ ቻይና በበኩሏም ጥራጥሬና ስጋን ጨምሮ ከፍተኛ የግብርና ውጤቶች፣ የአርቲፊሻል ኢንተለጀንስ ቺፕሶች፣ የአውሮፕላን መለዋወጫና የተጣራ ነዳጅ በስፋት ከአሜሪካ ትገዛለች። በዓለም ላይ ትልቁ የቻይና ገበያም የት ነው ከተባለ መልሱ አሜሪካ ነው ይላሉ የተለያዩ ወገኖች። እናም አሁን ሁለቱ ሀገሮች ይህንን ግዙፍ የንግድ ሽርክናቸውን አጠናክረውና አሳድገው መጓዝ ይፈልጋሉ። መሪዎቹ ዛሬ ባደረጉት ውይይት በተለያዩ ወቅታዊና አንገብጋቢ ጉዳዮች ላይ ከስምምነት መድረሳቸው ሲነገር የኢኮኖሚ ትብብራቸውን ለማጠናከርና የአሜሪካ ኩባንያዎች በቻይና የሚሳተፉበት ዕድል እንዲሰፋ ለማድረግ ተስማምተዋል። የሆርሙዝ መተላለፊያ እንዲከፈትና ኢራን ኒኩሌር ሊኖራት እንደማይገባም ከስምምነት መድረሳቸውን የአሜሪካ ባለስልጣናት ገልጸዋል። ይህ ሁሉ ሆኖ በታይዋን ጉዳይ ዛሬም ቻይና ኮምጠጥ ያለ አቋም በማራመድ አሜሪካም ጣልቃ እንዳትገባ ሺ ለትራምፕ ነግረዋቸዋል። ቻይና ግዛቴ በምትላት 23 ሚሊዮን ሕዝብ ባላት ራስ ገዟም ደሴት ታይዋንን በተመለከተ ማንም እጁን እንዲያስገባ አትፈልግም። በታይዋን የመጣ በዓይናቸው እንደመጣ አድርገው የሚቆጥሩት የቻይና መሪዎች ታይዋንን በውድም ሆነ በግድ ለመጠቅለል ይዝታሉ። አሜሪካም ታይዋን የቻይና አካል ናት የሚለውን የቤጂንግ አቋም ብትደግፍም በይፋ ግን ታይዋን የቻይና አካል ስለመሆኗም ዕውቅና ሰጥታ አታውቅም። ልክ እንደ ሌሎች የምዕራብ ሀገሮች ሁሉ አሜሪካም ከታይዋን ጋር ጠንካራ ግንኙነት እንዳላት ይነገራል። በዓለም ኢኮኖሚ ቁልፍ ሚና የምትጫወተው ታይዋን የኮምፒውተር፣ የስልክና ሌሎች ኤሌክትሮኒክስ መስሪያ የሆኑ ቺፕሶችን በማምረት ትታወቃለች። ፕሬዝዳንት ትራምፕ በ9 ዓመት ውስጥ ለሁለተኛ ጊዜ በቻይና ያደረጉት ጉብኝት በእስካሁኑ ሂደት እጅግ የተሳካና ደማቅ አቀባበል የታየበት ነው ብለዋል ዓለም አቀፍ መገናኛ ብዙሃን። በቻይና የእንግዶች አቀባበል ፕሮቶኮል መሰረት የውጭ መሪዎች አቀባበል በምክትል ፕሬዝዳንትና በሌሎች ባለስልጣናት እንደሚከናወን ወይም ደግሞ እንደመከናወኑ ትራምፕም ቤጂንግ ሲገቡ በምክትል ፕሬዝዳንቱና በሌሎች በርካታ ባለስልጣናት ሞቅ ያለ አቀባበል ተደርጎላቸዋል።
የትራምፕን የቻይና ጉብኝት በንቃት የምትከታተለው ኢራን ዛሬ በህንድ በተጀመረው የብሪክስ ውጭ ጉዳይ ሚኒስትሮች ስብሰባ ላይ መሳተፏ ተነግሯል። በስብሰባው የተሳተፉት የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ከተባበሩት አረብ ኤሚሬትስ ጋር ጸብ ውስጥ መግባታቸው የታወቀ ሲሆን የጸቡ መንስኤ ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጦርነቱ ሰሞን በድብቅ ኤሚሬትስ ሄደዋል መባሉ ነው። መከፋፈል ለመፍጠርና ጉዳት ለማድረስ ከእስራኤል ጋር የተጣመሩ ወገኖች ተጠያቂ ይሆናሉ ብለዋል ውጭ ጉዳይ ሚኒስትር አባስ አራክቺ። ኤሚሬትስ ኢራን ላይ በተካሄደው ወታደራዊ ዘመቻ ቀጥተኛ ተሳትፎ አድርጋለች ሲሉም ከሰዋል። ይህንኑ የእስራኤል ጠቅላይ ሚኒስትር የኤሚሬትስ ጉብኝት በተመለከተ የተሰራጨውን መረጃ ዱባይ ማስተባበሏም ይታወሳል። ዛሬ የኢራን ውጭ ጉዳይ ሚኒስትር ለሰነዘሩት ክስ የተባበሩት አረብ ኤሚሬትስ መንግስት እስካሁን በይፋም የሰጠው ምላሽ የለም። በዚሁ ኢትዮጵያ ጭምር በተሳተፈችበት የብሪክስ ውጭ ጉዳይ ሚኒስትሮች ስብሰባ የኢራን ጦርነት ዋነኛ አጀንዳ እንደሚሆን ሲጠበቅ ጦርነቱ ያስከተለው ዓለም አቀፍ ቀውስ አፋጣኝ መፍትሄ ሊያገኝና ወይም ደግሞ ሊቆም እንደሚገባ ሚኒስትሮቹ አጽንኦት መስጠታቸው ተመልክቷል። ዛሬ ሐሙስ 76ኛ ቀኑን የያዘው የኢራን ጦርነት እንዲያበቃም አባል ሀገሮች የበኩላቸውን ድርሻ ለመወጣት ሲስማሙ በኢራንና ኤሚሬትስ መካከል የተፈጠረው ውጥረት በስብሰባው ጥላ እንዳጠላበት ይነገራል። ብሪክስ ማለትም ብራዚል፣ ሩሲያም፣ ህንድ፣ ቻይናና ደቡብ አፍሪካም የመሰረቱት ጥምረት ሲሆን የመጠሪያቸውን የመጀመሪያ ፊደል በመውሰድ ብሪክስ የሚለውን መጠሪያ አግኝቷል። ከ3 ዓመት በፊት ደግሞ ኢትዮጵያም፣ ግብፅ፣ ኢራን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ የአባልነት ጥያቄ አቅርበው ተቀባይነት ማግኘታቸው ይታወሳል። ሳውዲ አረቢያም እስካሁን በይፋ ብሪክስን አልተቀላቀለችም። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬትስ ንብረት ሳይሆን እንዳልቀረ የተገመተ አንድ መርከብ በሆርሙዝ መተላለፊያ ተመቶ መስጠሙ ይነገራል። ሌላ መርከብ ደግሞ ተይዞ ወደ ኢራን መወሰዱ ታውቋል። ያም ሆኖ መርከቦቹ ላይ ለተፈጸመው ጥቃት እስካሁን ኃላፊነቱን የወሰደ አካል የለም። ሌላ አንድ የህንድ መርከብ ደግሞ ቀደም ሲል በኦማን ባህር ዳርቻ በሚሳኤል ተመቶ መስጠሙን ዘገቦች አመልክተዋል። የኦማን ነፍስ አድን ሰራተኞች የመርከቡን 14 ሰራተኞች ጉዳት ሳይደርስባቸው ማውጣት መቻላቸውን ገልጸዋል። የህንድ ባለስልጣናት የኦማን ነፍስ አድን ሰራተኞች ላደረጉት ርብርብ አመስግነዋል። ወደ ሌላ ዜና ስናልፍ የናይጄሪያም የቀድሞ የኃይል ሚኒስትር በተመሰረተባቸው የህገወጥ ገንዘብ ዝውውር ክስ የ75 ዓመት እስር ተፈርዶባቸዋል። ሳልህ ማማን የተባሉት እኚሁ ከፍተኛ ባለስልጣን ከ24 ሚሊዮን ዶላር በላይ ህገወጥ የገንዘብ ዝውውር ፈጽመዋል በሚል 12 የሚደርሱ ክሶች ተመስርተውባቸዋል። የ68 ዓመቱ አዛውንት ባለፈው ሳምንት የጥፋተኝነት ውሳኔ ከተላለፈባቸው በኋላ ዛሬ በ75 ዓመት እስራት እንዲቀጡ ፍርድ ቤት በይኖባቸዋል። በመንግስት በጀት ከሚገነቡ ኃይል ማመንጫዎች ጋር የተገናኘ ገንዘብ በግል ኩባንያዎች በኩል በድብቅ ሲያዘዋውሩ ነበር ተብሏል። ሚኒስትሩ ጥፋተኛ መባላቸውን ተከትሎ የት እንዳሉ አይታወቅም ነው የሚባለው። ዛሬ ፍርዱ የተሰጠውም በሌሉበት መሆኑን ዘገቦች አመልክተዋል። በቀድሞ የናይጄሪያ ፕሬዝዳንት መሐመድ ቡሃሪ ዘመን የኃይል ሚኒስትር የነበሩት ሳልህ ማማን ከእስራቱ በተጨማሪ 16 ሚሊዮን ዶላር ተመላሽ እንዲያደርጉ ፍርድ ቤቱ ወስኗል። ወደ ሌላ መረጃ ስናልፍ አቅጣጫ ስቶ ላትቪያ መሬት በወደቀ ድሮን የተነሳም የሀገሪቱ ጠቅላይ ሚኒስትር ስልጣን መልቀቃቸው ተነግሯል። የላትቪያ ጠቅላይ ሚኒስትር ኤቪካ ሲሊና የሩሲያ ድሮኖች ላትቪያ መውደቃቸውን ተከትሎ በተነሳ የፖለቲካ ውዝግብ ስልጣን መልቀቃቸው ታውቋል። ባለፈው ሳምንት 2 የሩሲያ ድሮኖች በምስራቅ የሀገሪቱ ክፍል መውደቃቸውን ተከትሎ በቂ ጥበቃም አላደረገም በማለት የተቹትን የመከላከያ ሚኒስትራቸውን ከስልጣን አባረው ሌላ አዲስ ሰይመዋል። ሆኖም ከፓርቲያቸው ሳይቀር ተቃውሞ እየበረታ በመሄዱ ጠቅላይ ሚኒስትሯም ዛሬ ስልጣን መልቀቃቸው ተነግሯል። ምንም ጉዳት ያላደረሱት የድሮኖቹ መውደቅ ባስነሳው የፖለቲካ ነውጥ ከስልጣን በለቀቁት ጠቅላይ ሚኒስትር ምትክ አዲስ ለመምረጥ
የሀገሪቱ ፕሬዝዳንት ውሳኔ ያሳልፋሉ ተብሎ ይጠበቃል። ጠቅላይ ሚኒስትሯም ያለፉትን 3 ዓመታት ስልጣን ላይ ቆይተዋል። ከባልቲክ ሀገሮች አንዷ የሆነችው ላትቪያ ከቤላሩስ፣ ከሩሲያ፣ ኢስቶኒያ፣ ሊቱኒያና ፖላንድ ጋር የምትዋሰን ሲሆን ከ2 ሚሊዮን በላይ ሕዝብ እንዳላት ይነገራል።